ሌሎላንቺ ከዚህ በላይ ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ባምባርሽ ተውበሻለን አምሮብሻለን ተውበሻለን። ጨረቃዋ ፋሲልን መሞት ነው ወይ የፈለከው? ለምን አትሄድም ስትለው ሺህ ጊዜ ልሙት ላንቺ ስል ብሏታል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የማአዚ የመሪዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጣ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ ደግሞ ለየት ባለ ቪዲዮ መጥቼላችኋለሁ። ፋሲል እንግዲህ ዛሬ እኔ እንደውም መጀመሪያ ላይ ሲናገር በጣም ይቅርታ እየጠየቀ ነበር። ቤተሰብንም ቡራንም ይቅርታ ጥሩ ነገር አላደረግኩም ብሏል። በዛ ላይ ደግሞ ሀይሚዬን አስፈራርቶ ይዟት እንደሄደ ስልኳን እንደቀማትም ተናግሯል ማለት ነው። እና ይሄ ነገር እዚህ ጋር ያቆማል ብዬ ነበር። ዛሬም ጭራሽ የዛሬው ደግሞ ድብድብም ተጨምሮበታል። እኔ እንደውም ፓርት ቱ ቀጣይ ከበዓል በኋላ ቢቀጥል ጥሩ ነው ብዬ ነው የማስበው። አሁን ግን ይበቃችኋል። እውነት ነው የምላችሁ ይህ ነገር ጥሩ አይደለም። እና ደግሞ ማለት ነው ቤተሰብ እኔ የቡራ ቦክስ ግን እንዴት ነው የቡራ ቦክስ? ኧረ ሴት ያመጣው ሞት አይፈራም ነው የሚባለው? ምንድን ነው የሚባለው? የሆነ አባባል አለ ማለት ነው። እና ጥሩ አይደለም ድብድብ። እውነት እኔ ይሄንን ነገር አልደግፈውም። ቤተሰብ ይሄ ነገር መቆም አለበት። እርቅ መፈጠር አለበት። መታረቅ አለባቸው። በዛም አለ በዚህ ሀይሚ የጅንኑ ናት። ስለዚህ ወንድማችን ፋሲልዬ ማለት ነው በክብር ወደ መጣህበት ብትመለስ፣ ይቅርታ ጠይቀህ ህይወታችሁን እየበጠበጥኩ ነው፣ እማይሆን ነገር ውስጥ ገብቻለሁ፣ ይቅርታ አድርጎልኝ፣ ጨረቃዋንም ጅንኑንም ተመልካችንም ጠይቀህ በሰላም ወደ ቤት ብትመለስ ጥሩ ነው ብዬ አስባለሁ። ወይንም ደግሞ ቻናል ይከፈትልህና እናበረታታ ማለት ነው። እናበረታታ፣ ችግር የለም። እኛ ሰብስክራይብ ለማድረግ አንደኛ ማለት ነው። እና ስለዚህ ይሄ ነገር ቢቆም ጥሩ ነው ብዬ አስባለሁ። ይሄው ዛሬ አሁን ማለት ነው ጅንኑ ጥርስህን አርግፎ ጥሎት ነበረ። ፈጣሪ ነው ያወጣህ። አሁን በዚህ በቦክስ ሲልህ አይንህን ቢመታው ወይ አፍንጫህ ወይ ጥርስህ ቢወልቅ ልጁን ወንጀል ውስጥ አስገባኸው ማለት እኮ ነው። ስለዚህ ለአንተም ጥሩ አይደለም፣ ለእሱም ጥሩ አይደለም። አሁን እየተደረገ ያለው ነገር ጥሩ አይደለም። በቃ አንድ ሴት የአንድ ወንድ ናት እንጂ የሁለት ልትሆን አትችልም። ይሄ ደግሞ ድሮ የቀረ ነገር ነው። የኔ ናት ጠለፋ ምናምን ድሮ እኛ ሳንወለድ ማለት ነው። እኔ በተወለድኩበት ሰዓት እንደውም ነበር ገጠር ውስጥ ማለት ነው ሲጠለፉ ምናምን አይ ነበር እየተደበደበች ምናምን ከውሃ መቅጃ ከሆነ ቦታ ይዘዋት ሲሄዱ ምናምን ልጅ እያለሁ አይ ነበረ እንደዚህ አግብተው ከባላቸው ለምድ ሲሉ ማለት ነው። እና አሁን ላይ ቀርቷል። አንድ ሴት ልጅ ከምታፈቅረው ጋር ነው መኖር ያለባት። ወንዱም እንደዛው። ይሄ ግድጅ ማስገደድ ምናምን የኔ ናት የሚባል ነገር የለም። ሁሉም ሰው በፍላጎት ነው ማለት ነው። ስለዚህ ፋሲልዬ እንግዲህ እሷ ምርጫዋን መርጣለች። ሲቀጥል ደግሞ ክስ ልትጀምር ነው መሰለኝ፣ ልትከሰኝ ነው ምናምን። እንደውም ሳትሄዱሉ አትቀርም ይመስለኛል። እና ክስ ደረጃ ድረስ የሚያስደርስ ነገር ወይንም ደግሞ እስከ መደባደብ ደረጃ መደረስ የለበትም። ወንድ ልጅ ወንድ ሆኖ ሲገኝ ነው። ይህ በመደባደብ ወይንም ደግሞ ሴት ልጅ አስፈራርቶ በመውሰድ እንደዛ ምናምን ነገር አይደለም። ስለዚህ መኖር ያለብህም ከምትወድህ ከምታፈቅርህ ሴት ጋር ነው። እውነት ነው የምላችሁ። እኛም ብንሆን ሴቶችም ደግሞ ከምንወደው ከምናፈቅረው ከሚያፈቅረን ከሚወደን ከሚያከብረን ጋር ነው እንጂ ከማልወደው ሰው ጋር እኔ መኖር አልችልም። አይደለም ትዳር መስርቼ ልኖር ቀርቶ በፍቅር ራሱ ዝም ብዬ ራሱ ማሳለፍ አልፈልግም እኔ የማልወደውን ሰው። እና አሁን ሀይሚ ምንድን ነው እኔ ከአንተ ጋር መኖር አልፈልግም፣ ሲቀጥል አልወድህም፣ አልፈልግህም፣ እኔ የምወደው እሱን ነው እያለችው፣ እሱ ግን ግዴታ ከኔ ጋር መሆን አለብሽ ነው የሚለው ፋሲልዬ። እና ወንድማችን ያለችን ፍቅረኛ እንግዲህ ተንከባክበህ ብትይዛት
ጥሩ ነው ብዬ አስባለሁ። ሀይሚ አንተ ሳትሆን የጀነኑ ናት። ጀነኑም ደግሞ እንደመጣ እንግዲህ ድርግም አድርጎ በቦክስ እንደውም ፈርቷል እኮ። በነገራችን ላይ ፋሲል ምን አለ? ሳወራው በሰላማዊ መንገድ ነው ያወራኝ። ይሄ ነገር ፕራንክ ነው በነገራችን ላይ ቤተሰብ በድጋሚ ማለት ነው። ፕራንክ አይደለም የምትሉ ልጆች አላችሁ። እንዴት ፕራንክ ሊሆን ይችላል? እንደዚህ እየሆኑ ምናምን። እንደውም እኔ ቡራ ራሱ ነቄ ብሏል። ይሄን ፕራንክ ዝም ብዬ ሳስበው የቡራ ሁኔታ ከትናንትናው ቪዲዮ ጀምሮ የዛሬውን ቪዲዮ ሳስበው ማለት ነው ፕራንኩ ላይ ቡራ ራሱ ነቃ ያለ ይመስለኛል። ቁም ነገር ማለት ነው። የተወሰናችሁ ልጆችም ነቅታችኋል። ቡራ እንደነቃ ኮሜንት እንደውም አስቀምጣችሁልኝ ነበረ ማለት ነው። እና ስለዚህ ዛሬ ራሱ እኮ ምን አለ? በሰላማዊ መንገድ ነው ያወራኝ። ምን አስቦ እንደሆነ አላውቅም፣ ግን የሆነ ነገር አስቦ መሰለኝ ብሎ ፈርቶ ነበረ። እና አይታችሁት ከሆነ ቡራ መጣ፣ መኪናውን አቆመ፣ ቀጥታ ሄዱ። በቦክስ ነው ያለው። ወሬ የለም ምን የለም ምን የለም። እና አንዳንዶችም ደግ አደረግ እንኳን የምታኸው በሚስትና በሀገር ቀልድ የለም እያላችሁ ነው ማለት ነው። እውነት ነው፣ በሚስትና በሀገር ቀልድ የለም። ግን ድብድብን መደገፍ የለብንም። በሰላማዊ መንገድ ነው መፈታት ያለበት። ቡራዬ አሁን እንደዛ ሲመታው ይሄ ልጅ የሆነ ነገሩ ቢጎል ለቡራዬ ከባድ ነው። ገባችሁ አይደለም? ምክንያቱም መረጃ ማስረጃም ሊኖር ስለሚችል ወይ ይከሰሳል ወይ ይታሰራል ማለት ነው። እና እኔ ድብድብን አልደግፍም ማለት ነው። ሰላም ሆነው በሰላማዊ መንገድ ቢፈቱትና ልጁን ወደ መጣበት ቢሸኙት። ሀይሚዬም ደግሞ ኮስተር በይበት፣ በቃ ኮስተር ብለሽ በቃ ራስሽን ማስከበር አለብሽ። ዘራቤ እስኪ መቼም ያው አንቺ ሀሳብሽ ሁሉ ቡራን ጨጓራውን ላጥ ለማድረግ ነው፣ ላጥ ለማድረግ ግን ቡራዬን ራሱ ፕራንክ ቢያደርጋት ምን ትላላችሁ ቤተሰብ? ራሱን ነቄ ብሎ ፕራንክ ቢያደርጋት አስባችሁታል? እንደዚህም እኮ አለ። አንዳንዶቹ ፕራንክ ሲያደርጉ መልሰው ፕራንክ ይደረጋሉ ማለት ነው። ሳይሳካላቸው ይቀራል ማለት ነው። እና ለማንኛውም ውዶችዬ፣ ማሮቼ፣ ፍቅሮቼ እንግዲህ ነገ ሆሳዕና ነው። የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ ለሆሳዕና በዓል። ማማትም ሊገባ ነው እና እንደኔ ግን ይሄ ነገር ቢቆም ቢበቃ ጥሩ ነው ብዬ አስባለሁ ማለት ነው። በዓል እንግዲህ ደረሰ ደረሰ ደረሰ። በዓል እኔ ከቤተሰቦች ጋር ቢሆን ደስ ይለኛል። እውነት በዓል ሲመጣ በጣም ይከፋኛል፣ በጣም ቅር ይለኛል። ግን ምንም ማድረግ አይቻልም። ብቻ እግዚአብሔር ይመስገን ባለሁበትም ደስተኛ ሆኜ ነው የምኖረው፣ በዓልን የማከብረው ማለት ነው። እና ፈጣሪ ደግሞ ሀገራችንን ሰላም ያድርግልን፣ ቤተሰቦቻችንን በሰላም በዓሉን ደስ በሚል ሁኔታ እንዲያልፉ እመኛለሁ። የሁላችንም ቤተሰቦች እና ደህና ሁኑልኝ የኔ ምርጦች፣ እወዳችኋለሁ። ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ባምባርሽ ተውበሻለን፣ አምሮብሻለን።